ይከበርለታል አለ። ምን ላድርግ? እኔ እኮ አይደለሁም አባም ብሏል እኮ እኔ ብቻ እኮ አይደለሁም ወሰነው ውስጥሽ ነው። የኔ ፍቅሬ ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ ቤተሰቦቼ? አላችሁ ወይ? አለን ጠፍተናል። በቃኛ ማማም ቪዲዮ ትወዳለች፣ በቃ አታሰራም። የኔ ፍቅሮች እንዴት ናችሁ ግን? ሁላችሁም ደህና ናችሁ? ስራ፣ ጤና ሁሉ ሰላም ነው የኔ ፍቅሮች? ይሄን ቪዲዮ እኔና ማማ እየቀረጽንላችሁ ያለ ነው። የሆነ ተንኮል አስበን ነው። ለማንኛውም ናትዬ ነገ ልደቱ ነው። እስቲ ሃፒ በርዝዴይ እንኳን ተወለድክ እያላችሁ ልጄን። ነገር ግን አሁን ከትምህርት ቤት ሲመጣ ትንሽ እናንጨረጭሯለን ማለት ነው። ሰሞኑን ልደቴ ስላላከብር የሆነ ሳላ ያላከብር ማከብ ምናምን እያልኩት ነበር እና ትላንት ግን አባቱ ጋር ደውሎ አባቢ ልደቴ ምናምን ሲል ባይለኛው ነው የሚከበር ምናምን ብሎታል። እኔ ግን አሁን ከትምህርት ቤት ሲመጣ ጠብቅና የምን ልደት ነው? ልደት የሚባል ነገር የለም ምናምን ነገር እለዋለሁ። ምን እንደሚል አብረን እናያለን ማለት ነው ፍቅሮቼ። ነገር ግን እናንተ እንኳን ተወለድክ እያላችሁ ጠብቁን። ይህን ኬክ ይህን ብላሻ ተማሪው መጥቷል እና ሳመኝ እንጂ ልሰሰመኝ ለቀርጽ እኮ ነው አስተለይ ምን ነው የኔ ተማሪ የምን ነው የኔ ፍቅር ሳመኛ በደንብ ፋጎሽ ምን በእናት ሁሌ እንደዚህ ቤቶኛ ስጠብቅ ደስ ይላል። ስጣት የኔ ቆንጆ የኔ ኬክ እናታችን ድሮኛም በርዝግ ዝጋርጋ ከሄደች ይደብረን ነበር። ማርያም ለቤት ስትሆን በቃ ደስታችንን አንችሎም። የማየ ቤት ስትሆን ሐሙስና ሰኞና ሐሙስ ቀን ነበር ገበያ የምትሆን። እጭ ዛሬ የማየለችም እያልን ቀስ እያልን እንሄዳለን። እናታችን ቤት ካለች ዲዲዲዲ ላጥላጥ እኔ ቆንጆ አሁን እኔ ስራ ቦታ አይደብርህም? ስራ ቦታ አይደብርህም? እኔ ለዛ ብዬ እኮ ነው ለእናንተ ስል እኮ ነው ቁጭ ያልኩት። የኔ ቆንጆ ልጅ የኔ ጎረምሳዬ የኔ የመኖሬ ምክንያት ኬክ አንቺ ማርዬ አሁን ለማንኛውም አንዴ ማርዬ ያለች የነበረ አንቺ ትይል ነበር። ከዛላ ማርዬ ደግሞ ስራ ስትጀምር ደግሞ ዜማውን ጀመርኩ እናሳ አሁን ዩኒፎርም ቀይር ቶሎ በል ዩኒፎርም ቀይር። እሺ እኔ ቆንጆ ምንድነው ዩኒፎርምን አላወለክም? ምን እያልከኝ ነው? ምን ያልኩሽ? ልደቴ አይከበርም። ልደት አይከበርም። ምን ሁሌ በዓመት ዓመት ታዲያ ልደት መክበር አለ እንዴ? አንተ ደግሞ ከፋ። ምን ነው? አየምሬን እኮ ነው። ከአባ ጋርም ተነጋገርን አይደል? ኬኳ ቀደም እሷም ነበርን። ዘንድሮ ዓመት ይለፈው 9 ዓመቱ አንድ ላይ ባሪፉ ይከበርለታል አለ። ምን ላድርግ? እኔ እኮ አይደለሁም አባም ብሏል እኮ እኔ ብቻ እኮ አይደለሁም ወሰነው። አታልቅስ። ለምን ታለቅሳለህ? ቆይ ፍቅሬ ለማማ ቆይ አደምጠኝ። ለኔ አክብራችሁ ታውቃላችሁ? አታልቅስ። ለኔ አክብረህ ታውቃለህ? ናቲ አልቃሻም ናቲ ልደት ስላልተከበረልህ ነው የምታለቅሰው? አንተ አውቄ ነው ማርያምን አውቄ ነው እመቤቴን አውቄ ነው። ፕራንክ ነው ማርያምን ፕራንክ ነው። ኧረ ናቲ እመቤቴ ፕራንክ ነው። ያው አሁን ኬክ ልናዝል እንሄድ ነው ማርያምን። ያው ናጀልምታ ጾም ወይኔ ፍቅሬ በቃ በእናትህ ፕራንክ ነው። ነይ ልጅሽ ልምጣሽ እመቤቴን ማርያምን አሪፍ ነው ማከብርልህ። እሺ ያልቃሻ እስከነ ዩኒፎርም ታለቅሳለህ። አታልቅሽ። እሺ በይ ስቀልድ ነው እመቤቴ። አሁን እንሄዳለን ኬክ እናዛለን። እሺ የጾም ነው ፍስክ? ቆይ አውራኝ። የጾም ነው ፍስክ? የጾም ይሻላል አይሻልም? ጾም ስለሆነ እኛም እንድንበላ አሁን እንሄዳለን። እስቲ እንደዚህ በል። ደግሞ ሰኞ ራሱ አድዋ ነው ትምህርት የላችሁማ? ይዘህ እስቲ ደስታ እንዴት ነው የምትገልጸው? ሰኞ ትምህርት ልደቴ እንዳትቀሩ በላቸው። ንገራችሁ ቤተሰቦቻችን ልደቴ እንዳትቀሩ በላቸው። ጮክ ብለህ ነዋ። ልደቴ እንዳትቀሩ ኑ በል። የኢትዮጵያ ቤተሰቦቻችን ተጋብዛችኋል። እሷም እንዳንተን ታሽከረክር እኮ ነው። እኔና ማማ እኮ ነው የተመካከርንበት ፕራንክ ልናደርግህ እንደዚህ ብለን አይደል? ኬኳ ቀድም እኔና አንቺ ነን የተመካከርነው ፍቅሬ። እኔና አንቺ ነን ቀድም አንቺ አግዘሽኛል እኮ ፕራንክ ልናደርግህ ስንል እኔና እሷ ተኝተን ያወራነው። ለማንኛውም ቤተሰቦቻችን ኬክ እናዛለን።
ከዛ ኬክ አዘን ነገ ነው የምንገናኘው ማለት ነው። ያፕ ኬክ ልናስነዝ እናሳያቸዋለን። ለማንኛውም ውዶችዬ እንግዲህ ቀጥታ አሁን ወደ ኬክ ቤት ነው የመራነው። ምክንያቱም ያው ኬክ ለነገ ዛሬ አዘን ነው የሚደርሰው እንጂ እለት በእለት ብዙ ጊዜ አያደርሱም። ለምርቃቱ ጊዜ ራሱ አዘን ነበርና በእለት እለት አይደርስም። ቢያንስ 2 ቀን 1 ቀን ሲቀረው ነው አዛችሁ የሚደርሰው ማለት ነው። የኔ ፍቅሮች ሩቅ አይደለም፣ እዚሁ ሰፈራችን ነው። በነገራችን ላይ ኬክ ቤት ያለው ቆንጆ ኬክ ቤት አለ። ተያይዘን እየሄድን ነው። ናትዬ እዚህ ጋር ስጦታ ምንድን ነው የምትገዢልኝ ምናምን ይለኛል። ገና ልደታ ክብሬ ስጦታ ያዋጣኛል ፍቅሮች? ያዋጣል? በዚህ ኑሮ ውድነት ያዋጣል ወይ? ኧረ በጭራሽ አያዋጣም። ማማ ደግሞ መንገድ ስትሄድ በጣም አስቸጋሪ ነው። በቃ ልቀፍሽ ስትባል አትታቀፍም። የሆነ ያየችውን ነገር እሷ ያለችው ነው የሚሆነው ምናምን። እዚህ ጋር አሁን በመከራ አልቅሳ ብታዩ እግዚአብሔርን ያቀፈቻት ሱቅ ገብተን ብስኩት አስገዝታን ምናምን ማለት ነው። እዚህ ጋር አሁን አቶ የያዘው ቺፕስ ነው ናቲ ደብቆባት ከሷ ማለት ነው። ቺፕስም ካልበላው ታለች። ቺፕስ ደግሞ ያንቃቸዋል ብዙ ጊዜ ልጆችና ቺፕሱን በሆድ ውስጥ ደብቆ ነው እርጉዝ ይመስል እየሄደ የነበረው ናትዬ። ለማንኛውም የኔ ፍቅሮች ያው ኬክ ቤቱ እንዳልኳችሁ ሩቅ አይደለም፣ እዚሁ ሰፈራችን ስለሆነ አዘዝንና እየተመለስን ነው ማለት ነው። ጎረምሳችን ራመድ ይላል። ኬኳ ደግሞ እንደምታያት በቃ በራሷ ሙድ ነው ወደዚህ ወደዛ የምትለው። በነገራችን ላይ እኔ በአሁን ሰዓት ያው ሲስተርም ስራ ስለጀመረች የትም አልሄድም። ማማ በጣም አስቸጋሪ ነች። ያው እድሜዋም ነው በእርግጥ ግን በጣም አስቸጋሪ ነች። በቃ እንዳልኳችሁ እሷ የፈለገችው ነው የሚሆነው። እሷ በፈለገችው መንገድ ነው የምትራመደው ምናምንና በዚህ አጋጣሚ ይቅርታ እንግዲህ አንዳንድ ሰዎች ያው በተለያዩ ነገሮች ተፈልጉኛላችሁ፣ ነገር ግን አልገኝም በቃ ምክንያቱም ቁጭ ብዬ ልጄን ማሳደግ ስላለብኝ እና ደግሞ አስቸጋሪም ስለሆነች ነው። በዚህ አጋጣሚ ይቅርታ ለማለት እወዳለሁኝ። በእውነት ዩቲዩብ የሚሰሩ ልጆች ይደውሉልኛል፣ በጣም የተለያዩ ልጆች ይደውላሉ እንድንገናኝ። ነገር ግን በቃ እኔ አልችልም። ለጊዜው ልጆችን እስካሳድግ ድረስ ያው ረፍት ስጡኝ ትላላችሁ። ለማንኛውም ያው አንዳንድ የሚያስፈልጉ ለፐርስደው የሚያስፈልጉ እቃዎች እንግዛ ብለን ገባን። እሱን ገዛዝተን ወደ ቤታችን አደረስንና ከዛ መልሰን መውጣት ነበረብን። የምንወጣ ለምንድን ነው? ይሄ ቆንጅዬው ልጄ ጸጉሩ መስተካከል ነበረበት። በነገራችን ላይ ማሊያ ለብሶ የምታዩት ከዩኒፎርም ስር ትምህርት ቤታቸው በሳምንት 2 ቀን እንደዚህ ለብሳችሁ ነው ይባላሉ። ምክንያቱም ስፖርት ስለሚሰሩ ማለት ነው። በቃ ዩኒፎርም ብቻውን ለቀና ያውችዱ ልብሱ እንደለበሰን የወጣ ነው። ቀጥታ ወደ ጸጉር ቤት አመራን። እዛው ደረስን። ያውናት የጸጉሩ ሊስተካከል ነው። በእርግጥ ብዙ አድጎ አይደለም ጸጉሩ፣ ያው ለልደቱ እንዲያምርበት ቅርጽ ምናምን ሲወጣ ትንሽም ቢነካ ይበልጥ ያምርበታል ብዬ ነው። እንግዲህ እዚህ ጋር አንገቱ ላይ አደረገለት። ያው ወንዶች ታውቁታላችሁ፣ እኛ እናቅ ተደርጎለት እንግዲህ ወሬውን ያወራል ምናምን ከሱ ጋር ብዙ ጊዜ ደንበኛ ነው። እንደዚህ ቆንጆ አድርጎ አስተካከለው። እስቲ ወንድ ነኝ እስቲ ጀነን ምናምን በልስለው እዚህ ጋር የሆነ ውሃ ካላረግሽ ይለኛል። ዱርዬ የሆነ ልጅ። ከዛ ግን እንደገና እሱን ረጨው ምናምን። ከዛ አሁን ቀጥታ ወደ ቤታችን ነው የምንሄደው። የኔ ፍቅሮች ቀጣይ ቪዲዮ ይኖራችኋል ማለት ነው። በርዝዴይን ስናከብር ዲኮር ምናምን ያበደ ምናምን ሰራራለሁ። ከዛ ቆንጆ ልደት እናከብራለን ማለት ነው። በቀጣይ ቪዲዮ ጠብቁን የኔ ፍቅሮች።